ሰላም ውድ የሁሉ ስኩል ቤተሰቦች እንደምቆያችሁ። ዛሬ እንግዲህ 6.2 ሰም ኦፍ ኤክስቴሪየር አንግልስ ኦፍ ኮንቬክስ ፖሊጎን እናያለን። ሰም ኦፍ ኢንቴሪየር አንግልስ ኢን ፕሪቪየስ ፓርትስ አይተናል። ሶ ዛሬ ሰም ኦፍ ኤክስቴሪየር አንግልስ ኦፍ ኮንቬክስ ፖሊጎን እናያለን ማለት ነው። ሶ እንዴት ነው የምንለካው፣ እንዴት ነው ቼክ የምናደርገው የሚለውን ዛሬ አብረን እናያለን። አብራችሁን ሁኑ። So an exterior angle of convex polygon is an angle outside polygon. It's formed by one of its sides and extension of an adjacent side. A side and extension of an adjacent side. So ሁለት ሳይዶች አሉ። አንዱ ሳይዱ ራሱ፣ ሁለተኛው ደግሞ ኤክስቴንድ አድርገን ስናራዝመው ማለት ነው። አንዱን ሳይድ ረዘም አድርገን እንደምናየው በሁለቱ መካከል የሚፈጠር አንግል ኤክስቴሪየር አንግል እንለዋለን ማለት ነው። አንዱ ራሱ ሳይዱ ነው። ከዛ በኋላ አንዱን ደግሞ ኤክስቴንድ በማድረግ ስለዚህ አሁን ይሄን ፔንታጎን ስንለው ስንት ኤክስቴሪየር አንግል አሉት ማለት ነው? ከዚህ ዴፊኒሽን 5 ኤክስቴሪየር አንግልስ አሉት ማለት ነው። ሶ ዚስ አር ዘ ኤክስቴሪየር አንግልስ። ኤክስቴሪየር አንግል የሚሰራው ቢ ሪማይንድ ዛት አንዱን ኤክስቴንድ አድርገን ሁለተኛውን ደግሞ ሳይድ ከሳይዱ ጋር ማለት ነው። ሁለት ኤክስቴንሽን አድርገን የምንሰራው አሁን ለምሳሌ ኢ ኤክስቴሪየር አንግል አይደለችም፣ ምክንያቱም ከሳይዱ ጋር አይደለችም። ሁለቱም ኤክስቴንድ ከሆኑ ላይኖች ጋር ነው አንግል ይሰራችሁ። ነገር ግን አሁን ዲን የምታዩት ከሆነ አንዱ ሳይዱ ነው ራሱ፣ ሌላው ኤክስቴንሽኑ ነው። ኤክስቴንሽኑና ሳይዱ ራሱ ጋር አንግል ሲሰሩ ነው ኤክስቴሪየር አንግል የምንለው ማለት ነው። አሁን ለምሳሌ ኤ ኢት ኢዝ ኤክስቴሪየር አንግል፣ ዲም እንደዚሁ ኤክስቴሪየር አንግል ነው፣ ምክንያቱም አንዱ ሳይድ ነው፣ ሳይዱ ራሱ ነው። ሁለተኛው ላይን ደግሞ ኤክስቴንድድ የሆነ የአጅሰንት ሳይድ ነው ማለት ነው። ሶ በዚህ የሚሰራ ኤክስቴሪየር አንግል እንለዋለን። ኤክሰርሳይዝ 6.5 ላይ ለምሳሌ ሁለተኛ ስናይ ትሩ ኦር ፎልስ ነው የሚለው። ፎር ትሪያንግል ዜር አር 6 ኤክስቴሪየር አንግልስ ይላል። ሶ አሁን ኤክስቴሪየር አንግልስ ኦፍ ትሪያንግል ስናይ ቼክ ማድረግ እንችላለን። ሶ 1 2 3 ኤክስቴንሽን ብንሰራ 1 አንግል 2 አንግል 3 አንግል ማግኘት እንችላለን። ከዛ ደግሞ ሌሎቹን ደግሞ ኤክስቴንድ ስናደርጋቸው እንደዚሁ እዚህም መስራት እንችላለን። 2 and 3 እኩል ናቸው፣ ነገር ግን 6 ኤክስቴሪየር አንግሎች ናቸው ማለት ነው። አጠቃላይ ስንቆጥራቸው 6 ናቸው። 4 5 and 6 ናቸው ማለት ነው። ዜር አር 6 ኤክስቴሪየር አንግልስ ሶ ኢትስ ትሩ ማለት ነው። ቢ ፎር ኮንቬክስ ፖሊጎን ኢች ኤክስቴሪየር አንግል ኢዝ ለስ ዛን 180 ዲግሪ ይላል። ሶ ኮንቬክስ ፖሊጎን ካለ ኮንቬክስ ፖሊጎን ምክንያቱም ሰም ኦፍ ዘም ሲደመሩ 180 ዲግሪ መስራት ስላለባቸው ኤክስቴሪየር እና ኢንቴሪየር አንግል ተደምረው የሚሰሩ ከሆነ እንዴት ከ180 ዲግሪ ሊበልጥ ይችላል? አሁን ለምሳሌ ኤ እና ቢ ብንላቸው ቢ ኢዝ ኤክስቴሪየር አንግል ወይም ደግሞ ኤክስ ኢዝ ኤክስቴሪየር አንግል፣ ኤክስ ፕላስ ኤ ኢዝ ሹድ ቢ 180 ምክንያቱም ስትሬት ላይን ስለሚሰሩ 180 ዲግሪ ነው የሚሰጡት። ስለዚህ ኤክስ ሹድ ቢ 180 ዲግሪ ማይነስ ኤ ስለሆነ ሶ ለዛ ነው 180 ማለት። ሲ ኤች ኤክስቴሪየር አንግል ኦፍ ሬክታንግል ኢዝ 90 ዲግሪ ይላል። ኦኬ ሬክታንግል 90 ዲግሪ ነው የሚሰሩት ኢንቴሪየር አንግሎች ታውቃላችሁ። ሶ ሬክታንግል ለማለት 90 ዲግሪ መስራት አለባቸው። ኤክስቴሪየር አንግሉን ኤክስቴንድ ስናደርገው ኤክስቴሪየር አንግል 90 ዲግሪ ይሰራሉ። ምክንያቱም 180 ሲቀነስ 90 እየሆኑ ስለሚሄዱ 180 ሲቀነስ ኢንቴሪየር አንግል ኢዝ 90 ዲግሪ ኢትስ ትሩ ማለት ነው። ዲ ኢፍ ዘ ሜዥር ኦፍ ኢች ኢንቴሪየር አንግል ኦፍ ሬጉላር ፖሊጎን ኢዝ ኤክስ ዲግሪ ይላል። ኦኬ ዜን ዘ ሜዥር ኦፍ ኤክስ ዲግሪ የተባለውን ኤ ብንለው ዜን ዘ ሜዥር ኦፍ ኢች ኤክስቴሪየር አንግል ኦፍ ዘ ጊቨን ፖሊጎን ኢዝ 360 ማይነስ ኤክስ ነው የሚለው ኢትስ 180 ማይነስ ኤክስ ነው የሚለው ምክንያቱም 180 ኢዝ ኢኳል ቱ ኤክስ ፕላስ ኤ ነው። ሶ ኤክስ ዲግሪ የተባለውን ኤ በሚለው ተክተነው ነው እኛ ቀይረው ነው። ስለዚህ 180
ቅድም ከሰራ ነው ኤግዛምፕል ጋር እንዲሄድ ማለት ነው። ሶ ይሄ 180 መሆን ነበረበት እንጂ 360 መሆን የለበትም ማለት ነው። ሶ ዚስ ኢዝ ፎልስ። ወይም ደግሞ ብናቀያየራቸው እንደ ጥያቄው ብናደርጋቸው ኤክስ ብንላት ኢንቴሪየር አንግሏን ያችኛዋን ኤ ብንላት ሶ ኤ ኢዝ ኢኳል ቱ 180 ማይነስ ኤክስ ነው የሚሆነው እንጂ 360 አይሆንም ማለት ነው። ሰም ኦፍ ኤክስቴሪየር አንግልስ ኦፍ ፖሊጎን የምንላቸው ሶ እንዴት ነው ሰም እናደርጋቸው የሚለውን አሁን በደንብ እናያለን ማለት ነው። ሶ አሁን ዚስ ትሪያንግል እነዚህ ኤክስቴሪየር አንግሎች 3 ኤክስቴሪየር አንግሎች አሉ። ኤክስቴሪየር አንግሎቹ ሁለቱ እኩል ስለሆኑ አሁን የምናየው አንዳንዶቹን ብቻ ማለት ነው። አንዳንዶቹን ብቻ ሰም ኦፍ ኤክስቴሪየር አንግል የምንላቸው ማለት ነው። ስለዚህ ትሪያንግል ኤቢሲ አልፋ፣ ቤታ ኤንድ ጋማ የምንላቸው ምልክቶች ኤክስቴሪየር አንግሎች ናቸው። አንግል ኤ፣ ቢ ኤንድ ሲ ደግሞ ኢንቴሪየር አንግልስ ናቸው። ስለዚህ ቢ ከቤታ ጋር 180 ዲግሪ ይሰራል፣ ምክንያቱም ስትሬት ላይን ስለሚሰሩ። ቢ ፕላስ ቤታ ኢዝ ኢኳል ቱ 180 ዲግሪ። ኤ ፕላስ አልፋም እንደዚሁ ተደምረው ስትሬት ላይን ስለሚሰሩ 180 ዲግሪ። ኤ ፕላስ አልፋ ኢዝ ኢኳል ቱ 180 ዲግሪ። ሲ ፕላስ ቢ ፕላስ ቤታ ብለናል። ቢ ፕላስ ቤታ ኢዝ ኢኳል ቱ 180። እሺ ሲ ፕላስ ጋማ ደግሞ እንደዚሁ 180 ይሰራሉ፣ ምክንያቱም ስትሬት ላይን ህግ ስትሬት ላይን 180 ዲግሪ ስለሚሰራ ማለት ነው። ሶ እንደዚህ ካልን በኋላ ሁሉንም ብንደምራቸው ኤ ፕላስ አልፋ ኢኳል ቱ 180 ነው። ስለዚህ አልፋ ኢኳል ቱ 180 ማይነስ ኤ ይሆናል። ቤታ ደግሞ እንደዚሁ 180 ማይነስ ቢ ይሆናል። ሲ ደግሞ ጋማ ደግሞ 180 ማይነስ ሲ ነው። ቤታ ኢዝ 180 ማይነስ ቢ፣ ጋማ ኢዝ ጋማ 180 ማይነስ ሲ ይሆናል። ሶ ሰም ኦፍ ኤክስቴሪየር አንግልስ ኢዝ ኤ አልፋ ፕላስ ቤታ ፕላስ ጋማ ነው። ይህ ምን ማለት ነው? ስንደምራቸው መተካት እንችላለን። አልፋ ፕላስ ቤታ ፕላስ ጋማ ኢዝ ኢኳል ቱ ስንት ይሆናል? ሰም ኦፍ ኤክስቴሪየር አንግልስ ማለት ነው። ስለዚህ ይሄኛውን መተካት እንችላለን። አልፋን 180 ሲቀነስ ኤ ብለን ፕላስ 180 ማይነስ ቢ ደግሞ ቤታን ተካ 180 ማይነስ ቢ ፕላስ 100 ጋማ ደግሞ 180 ማይነስ ሲ ሶ 180 ማይነስ ሲ። ስለዚህ እነዚህ ተደምረው ስንት መስጠት አለባቸው? እንግዲህ እሱን ቼክ እናደርጋለን ማለት ነው። ሶ 180 ሶስቱንም መደመር እንችላለን። 180 ፕላስ 180 ፕላስ 180 ማለት ነው። ላይክ ተርሞችን ለመሰብሰብ ነው። ሶ 180 ፕላስ 3 ጊዜ እናባዛለን። 180 ሲቀነስ ኤ ሲቀነስ ቢ ሲቀነስ ሲ ነው። ሶ ኢዝ ኢኳል ቱ ሰም ኦፍ ዘ ኤክስቴሪየር አንግልስ ማለት ነው። ይህንን ከፍ አድርገን እንስረው። ሶ 380ዎች ሲደመሩ 540 ይሆናል። 540 ሲቀነስ ኤ ሲቀነስ ቢ ሲቀነስ ሲ ኢዝ ኤክስቴሪየር አንግልስ 540 ማይነስ እነዚህን ማይነስን የጋራ ብናወጣ ኤ ፕላስ ቢ ፕላስ ሲ ይሆናሉ። ምክንያቱም ማይነስ ታይምስ ኤ ማይነስ ታይምስ ቢ ማይነስ ታይምስ ሲ ዘሴም ስለሚመጣ ማለት ነው። 540 ማይነስ ኤ ፕላስ ቢ ፕላስ ሲ ደግሞ ኢት ኢዝ ሰም ኦፍ ዘ ኤክስቴሪየር አንግልስ ሰም ኦፍ ዘ ኢንቴሪየር አንግልስ ሶሪ። ሶ ኤ ፕላስ ቢ ፕላስ ሲ ኢን ኤ ትሪያንግል 180 ዲግሪ ስለሚሰጡ 540 ሲቀነስ 180 ደግሞ 360 ዲግሪ ይሆናል ማለት ነው። ሶ ሰም ኦፍ ዘ ኤክስቴሪየር አንግልስ ኦፍ ዘ ትሪያንግል ኢቼ ኤክስቴሪየር አንግልስ ኦፍ ዘ ትሪያንግል ኢዝ 360። 6 ኤክስቴሪየር አንግል አለው። ነገር ግን አሁን ለማስላት ሰም ኦፍ ኤክስቴሪየር አንግል ምናምን የሚል ጥያቄ ሲመጣ የምናየው ሶስቱን ብቻ ነው። ምክንያቱም ሶስቱ ከሶስቱ ጋር እኩል ስለሆኑ ማለት ነው።
አሁን ደግሞ ኳድሪላተራል ስንመጣ ኢዝ 360 እንደዚሁ ተመሳሳይ ነው 360 ይሆናል። በቃ ማንኛውም ሳይድ የጨመርን ብንሄድ እና በዚህ አሰራር የምትሄዱ ከሆነ በአጠቃላይ the measure of the exterior angles of any polygon is 360 ነው ማለት ነው። the sum of interior and exterior angles of n-sided polygon is n times 180 ነው። n-sided ፖሊጎኑ ሁለቱ ተደምረው ማለት ነው ኢንቴሪየር እና ኤክስቴሪየር አንግልስ። so sum of interior angles of polygon is plus sum of exterior angles of polygon is n times 180 ነው። so ምክንያቱም አሁን ለምሳሌ 380ዎች አሉ አይደለም እንደምታዩት ሁለቱ ስትሬት ላይን እዚህም ኢንቴሪየር ኤንድ ኤክስቴሪየር ስትሬት ላይን ኢንቴሪየር ኤንድ ኤክስቴሪየር ስትሬት ላይን ስንት ስትሬት ላይን አለ? ሶስት ስትሬት ላይን የሚሰሩ አንግሎች አሉ። ስለዚህ 3 times 180 ነው ሰም ኦፍ ኢንቴሪየር ኤንድ ኤክስቴሪየር አንግልስ ለትሪያንግል ማለት ነው። አሁን ዩዚንግ n minus 2 times 180 የሚለውን ሰም ኦፍ ኢንቴሪየር አንግልስ ተጠቅመን ፕላስ ሰም ኦፍ ኤክስቴሪየር አንግልስ ደግሞ አናውቀውም ብለን ሌትስ አስዩም ዊ ዶንት ኖ ኢት ምክንያቱም መጨረሻ ላይ ኮንክሉድ ለማድረግ ነው። so n times 180 plus sum of exterior angles is equal to n times 180 ነው። ስለዚህ እንደዚህ አድርገን መጨረሻ ላይ ፎርሙላውን ከሰራን በኋላ ይመጣልናል። ምክንያቱም 360 ዲግሪ ይመጣል ከሰራን በኋላ for any conclude የምናደርገው for any end-sided polygon the sum of the measure of exterior angles of polygon is 360 rather than any ምንድነው ኮንሲደር አናደርግም። አሁን ይሄ ናምበር ኦፍ ሳይድ ምንም አይልም። በቃ ማንኛውም ሳይድ ቢሆን ሰም ኦፍ ኤክስቴሪየር አንግላቸው 360 ዲግሪ ነው። at each vertex of polygon the sum of interior and exterior angles is 180 የሚለው ይሄ ቅድም ያየነው ነው። አሁን ለኳድሪላተራል ሁለቱ ተደምረው 180 ይሰጣሉ። ኤክስ እና ኤ ተደምረው እንደዚህ ያለ ይቀጥላል ማለት ነው። so exercise 6.6 ስናይ find the sum of the measure of exterior angles of hexagon የሚለው ስለዚህ ምንም ሳይድ regardless of the side ምንም ችግር የለም 360 ነው ለማንኛውም ሳይድድ ፖሊጎን ማለት ነው። ሁለተኛው ኤክስቴሪየር አንግልስ ኦፍ ፔንታጎን አር እነዚህ ናቸው ብሎናል። ስለዚህ find the measure of each angle ነው የሚለው ስለዚህ n+5 አንዱ አንግል ነው 2n+3 the other angle ሶስተኛው አንግል ደግሞ 3n+2 plus 4n+1 plus 5n+4 እነዚህ በሙሉ ተደምረው ምንድነው 360 ዲግሪ ነው የሚሰጡ ብለናል። sum of exterior angles of the any polygon ስለዚህ ተደምረው 360 ዲግሪ መስጠት አለባቸው ማለት ነው። so like ተርሞችን እንሰብስባለን n+2n plus 3n plus 4n plus 5n እንላለን። እነዚህን ከደመርን በኋላ plus 5 plus 3 plus 2 plus 1 plus 4 is equal to 360 ይሆናል 360 ዲግሪ so n plus 2n plus 3n plus 4 plus 5 እነዚህ ተደምሮ ስንት ይሆናሉ 15n ይሆናሉ 15n plus እነዚህ ደግሞ እንደዚሁ 15 ይሆናሉ 15n plus 15 is equal to 360 ይሆናል so 360 minus 15 is 15n ይሆናል 15ን ከ360 እንቀንሳለን ሲቀንስ 15 so 15n over 15 እናደርጋለን 360 ሲቀንስ 15ንም እንደዚሁ over 15 n is equal to n ለማስቀረት ነው 345 over 15 ይሆናል so it is equal to 23 ይሆናል ማለት ነው። ስለዚህ n is 23 find the measure of each angle ነው የሚለው ስለዚህ 23 plus 5 is 28
ኤን ላይ እንግዲህ እንትን እያልን መሄድ ነው። 2 ታይምስ ኤን ፕላስ 3 ደግሞ 49 ነው። 3 ኤን ፕላስ 3 ደግሞ 69 ፕላስ 2 71 ነው። 93 ዲግሪ 5 ታይምስ 23 ደግሞ 115 ፕላስ 4 119 ዲግሪ ይሆናል ማለት ነው። ስለዚህ እነዚህን ደምረን መጨረሻ ላይ 360 ዲግሪ እናገኛለን ማለት ነው። ዚስ አር ሰም ኦፍ ዘ ኤክስቴሪየር አንግልስ እና እያንዳንዱ ኤክስቴሪየር አንግል ደግሞ ከሰሙ ተነስተን እንዴት ማግኘት እንችላለን የሚለውን ያየ ነው። ቀጣይ ስንመጣ ደግሞ እንግዲህ ቀጣይ ለማየት ስንሞክር ሶ ኮንሲደር ትሪያንግል አሁን ኤግዛምፕል ይቺ አሪፍ ኤግዛምፕል ነች። ኮንሲደር ትሪያንግል ሁዝ ቱ ኢንቴሪየር አንግልስ አር 60 ኤንድ 40 የሚለው ሶ አንዱ ኤክስ ዲግሪ ነች። ኤክስ ፕላስ 60 ፕላስ 40 ኢዝ 180 ዲግሪ ይሰጣሉ። ሶ መጀመሪያ ኢንቴሪየር አንግሉን ከፈለግን በኋላ ሰም ኦፍ ዘ ሪሜኒንግ አንግሎችን ኤክስቴሪየር አንግሎችን ማግኘት እንችላለን። ኤክስ ፕላስ 100 ኢዝ ኢኳል ቱ 180 ሶ 180 ዲግሪ ማይነስ 100 እናደርገውና ኤክስ ኢዝ 80 ዲግሪ ማለት ነው። ሶ ከዚህ ምን ይታያቸዋል? አሁን 60 እና 40 ተደምረው ጋማን መስጠት ይችላሉ ማለት ነው። ዘ ሜዠር ኦፍ ኤክስቴሪየር አንግልስ 60 ፕላስ ቤታ ሌሎቹ ዘ ሜዠር ኦፍ ኤክስቴሪየር አንግልስ ማግኘት እንችላለን። 60 ፕላስ ቤታ ኢዝ 180 ዲግሪ ብለን እንሰራለን። ከዛ ቤታ ኢዝ ኢኳል ቱ ምክንያቱም ስትሬት ላይን ስለሚሰጡ 180 ሲቀነስ 60 ኤት ኢዝ ኢኳል ቱ ስንት ይሆናል? 120 ዲግሪ። እንደዚህ እያልን መስራት እንችላለን። ኤክሰርሳይዝ 6.7 ላይ ጊቨን ፔንታጎን ዊዝ 4 ኦፍ ኢትስ ኢንቴሪየር አንግልስ ይላል። 4 ኢንቴሪየር አንግሎች አሉት፣ ፔንታገን ነው። ስለዚህ አንዷ ጎና አንዷ አንግል አትታወቅም፣ አንግል ኢ። ፋይንድ ዘ ሜዠር ኦፍ ኤክስቴሪየር አንግልስ አት ኢች ቨርቴክስ የሚለው ስለዚህ አንግል ኢን ከኢንቴሪየር አንግሎች ቀንሰን ማግኘት እንችላለን። ከዛ በኋላ እያንዳንዳቸውን ደግሞ ኤክስቴሪየር አንግል ለማግኘት ደግሞ ከ180 ዲግሪ ስለሚሰሩ ስትሬት ላይን በሚለው እንሰራለን ማለት ነው። ስለዚህ ሰማቸው ሰም ኦፍ ኢንቴሪየር አንግልስ ኢዝ ኢኳል ቱ ኤን ማይነስ 2 ታይምስ 180 ነው ብለናል። ሶ ኤን 5 ማይነስ 2 ታይምስ 180 ኢዝ ኢኳል ቱ ስንት ይሆናል? 540 ዲግሪ ማለት ነው። 3 ታይምስ 180 ኢዝ ኢኳል ቱ 540 ዲግሪ ይሆናል። ስለዚህ 540ን ስለዚህ እነዚህን የቀሩትን የምናውቃቸውን ዲግሪዎች 120 95 170 የሚሉትን ዲግሪዎች እንደምርና ከ540 እንቀንሳለን። ሶ አንግል ኢን በዛ እናገኛለን ማለት ነው። በዛ አንግል ኢን ካገኘን በኋላ እያንዳንዱን ኢንቴሪየር አንግልስ ለማግኘት ደግሞ እያንዳንዱን ሶ አንግል ኢ ኢዝ 155 ዲግሪ 155 ዲግሪ አገኘን። ከዚህ በኋላ ኤክስቴሪየር አንግሎቹን ነው እንግዲህ እያንዳንዱን ኤክስቴሪየር አንግል ነው ማግኘት የሚጠበቅብን። 155 ነች ኢ። ሶ ኤክስ ፕላስ አሁን ለምሳሌ ኤክስ ፕላስ 95 ኢዝ 180 ነው። ሶ 180 ዲግሪ ስትሬት ላይኖች ስለሚሰሩ ሶ ኤክስ ኢዝ ኢኳል ቱ 180 ሲቀነስ 95። አንግል ሲ ላይ ያለ ኤክስቴሪየር አንግል ደግሞ 180 ሲቀነስ 100። አንግል ዲ ላይ 180 ሲቀነስ 70። እንደዚህ እያልን እንሰራለን ማለት ነው። እንደዚህ እያልን ከሰራን በኋላ ኤክስቴሪየር አንግሎችን አገኘን ማለት ነው፣ እያንዳንዱን ኤክስቴሪየር አንግልስ። ሁለተኛው ፋይንድ ዘ ሜዠር ኦፍ አንግልስ ኤክስ ኤንድ ዋይ ፍሮም ዘ ፎሎዊንግ ፊገር ነው የሚለው። ስለዚህ አንግልስ ኤክስ ኤንድ ዋይ እንዴት ነው የምናገኘው? አሁን እዚህ ጋር የተሰጠን ምንድን ነው? ሁለቱ ላይኖች እኩል ናቸው የሚል ነገር ተሰጥቶናል። አሁን እዚህ አይሶስለስ ትሪያንግል ቲዮረም ማለት ነው። ስለዚህ ሁለቱ ሳይዶች እኩል ከሆኑ በእነሱ የሚሰሩ አንግሎች በሙሉ እኩል ናቸው ማለት ነው። አንግል ኤክስ እና አንግል ዋይ ሲኳል እኩል ናቸው ብለን መደምደም እንችላለን። አሁን እኔ ከሰራሁት ስዕል ነው እንጂ አሁን እዚህ ጋር ሌላ ዋይ ከምንል አንግል ዜድ ኤክስ እና ዜድ እኩል ናቸው ማለት እንችላለን ማለት ነው።
ምክንያቱም አይሶስለስ ትሪያንግል ስለሆነ። ሌትስ ሳይ ደግሞ ኤም ብንላት ደግሞ አንዷን ያልተሰራቿን የመናቀትን አንግል ኤም ብንላት ኤም እና 160 ዲግሪ ስትሬት ላይን ይሰራሉ አይደለ? አንግል ኤም ፕላስ 160 ዲግሪ ኢዝ ኢኳል ቱ 180 ዲግሪ ይሰራሉ ማለት ነው። ምክንያቱም ስትሬት ላይን ስለሚመጣ ዚስ ኢዝ ልክ እንደዚህ ሲሆን ማለት ነው። ዚስ ኢዝ ኤም ኢዝ ኢኳል ቱ 180 ዲግሪ ሲቀነስ 160 ዲግሪ ይሆናል። 180 ሲቀነስ 160 ኢዝ 20 ዲግሪ 20 ዲግሪ አገኘን እና ኤክስ እና ዜድ ደግሞ እኩል ናቸው ብለናል። ምክንያቱም ቢኮዝ ኦፍ አይሶስለስ ትሪያንግል ሁለቱ ሳይዶች እኩል ከሆኑ በእነሱ ሳይዶች የሚሰሩ አንግሎች እኩል ይሆናሉ ብለናል። ስለዚህ ኤክስ ዜድ ኤም ኢዝ 100 ኤም ኢዝ 20 ኤክስ ፕላስ ዜድ ፕላስ ኤም ኢዝ ሰም ኦፍ ኢንቴሪየር አንግልስ ማለት ነው 180 ዲግሪ ይሰጣሉ ቢኮዝ ኢትስ አ ትሪያንግል። ኤክስ እና ዜድ እኩል ናቸው ካልን በአንዱ መተካት እንችላለን። ኤክስ ኢዝ ኢኳል ቱ ዜድ ከሆኑ አይዘር ኤክስ ብቻ ኤክስ ኤክስ እያልን መቀጠል እንችላለን፣ አለበለዛ ዜድ ዜድ ማለት እንችላለን። ስለዚህ ኤክስ ፕላስ ኤም ኢዝ ኢኳል ቱ 180 ዲግሪ ማለት ነው። 2ኤክስ ፕላስ ኤም ኢዝ 20 20 ነች። 2ኤክስ ፕላስ 20 ኢዝ ኢኳል ቱ 180 ዲግሪ 2ኤክስ ኢዝ ኢኳል ቱ 180 ሲቀነስ 20 ኢዝ 160 ነው ኢዝ ኢኳል ቱ 160 2ኤክስ ኢዝ ኢኳል ቱ 160 ከሆነ ኦቨርቱ እናደርጋለን ኤክስን ለማስቀረት ኦቨርቱ ስናደርግ ኤክስ ኢዝ ኢኳል ቱ 80 ይሆናል ማለት ነው። ኤክስ ኢዝ ኢኳል ቱ 80 ኤክስ 80 አገኘን ማለት ነው። ዜድም እንደዚሁ 80 ትሆናለች። የኤክስ ቫሊዩን ካገኘን ዜድ እና ዋይ ደግሞ ተደምረው ስንት ይሰጣሉ? 180 ዲግሪ ይሰጣሉ፣ ምክንያቱም ስትሬት ላይን ስለሚሰሩ። ዜድ ፕላስ ዋይ ኢዝ ኢኳል ቱ 180 ዲግሪ። ዜድ ደግሞ ከኤክስ ጋር እኩል ነው 80 አግኝተናል። 80 ፕላስ ዋይ ኢዝ ኢኳል ቱ 180 ዲግሪ ይመጣል። ዋይ ኢዝ ኢኳል ቱ ስንት ይሆናል ማለት ነው? 180 ሲቀነስ 80 180 ሲቀነስ 80 ካደረግን በኋላ ዋይ ኢዝ ኢኳል ቱ 100 ዲግሪ ይሆናል ማለት ነው። የአሁኑ ምንድነው ልዩነቱ? አይሶስለስ ትሪያንግል ምን አይነት አንግሎቹ ምን ይሆናሉ የሚለውን ነገር ማወቁ ነው እንጂ ያው መደመሩ መቀነሱ አንድ አይነት ነው ማለት ነው። ስለዚህ ኤክስ እና ዜድ እኩል ይሆናሉ፣ አንግሎቹ እኩል ይሆናሉ ነው የሚለው። እንግዲህ የዛሬው ትምህርታችንን በዚህ ጨርሰናል። ቀጣይ እንግዲህ ስለ ሬጉላር ፖሊጎንስ 6.3 ሜዥር ኦፍ ኢንቴሪየር ኤክስቴሪየር አንግልስ ኦፍ ሬጉላር ፖሊጎን እናያለን። እስከዛው ድረስ እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሰላሙ ነው።